ለምታደርግ ስጋውና ደሙን እግዚአብሔር ይቅርታው እንዲያደርግን ሰላምን እንማልዳለን። እግዚአብሔር እሱን ሃይማኖት በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። እስከ ፍጻሜያችን ድረስ እግዚአብሔር በመንፈስ ቅዱስ አንድ ይጠብቀን ዘንድ ስለ አንድነታችን እንማልዳለን። በመከራችን ሁሉ እግዚአብሔር የትዕግስት ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስት እንማልዳለን። የቤተ ክርስቲያን አገልጋዮች እነርሱ ናቸውና እግዚአብሔር እነርሱን ለረጅም ወራት ይሰጥ ዘንድ ያለ ነውር በንጽሕና ሆነው በእውቀት ሃይማኖትን ቃል ያቀኑ ዘንድ ስለ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳችን ስለ አባ ጳውሎስ፣ ብፁዕ ስለሚሆኑ ጳጳሳችን ስለ አባ ሳሙኤል እንማልዳለን። የክህነቱ ስልጣን ከእነርሱ እግዚአብሔር እንዳያር መትጋትን እርሱ መፍራት ፍጻሜ ይስጥ ዘንድ ድካማቸውን ይቀበል ዘንድ ስለ ቀሳውስት እንማልዳለን። ልመናቸውን ይሰማችሁን ይልቁንም የመንፈስ ቅዱስን ሀብት በልባችሁ ሳድርባችሁ ዘንድ ድካማችሁን ይቀበል ዘንድ ስለ ባልቴቶችና ረዳት ስለሌላችሁ እንማልዳለን። በንጽሕና ሆነው የጠበቁ እግዚአብሔር ፍጹም ሃይማኖት እንዲስጣቸው ስለ ሕዝባውያንና ስለ መሃይምናን እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ ሀገራችን ኢትዮጵያ እንማልዳለን። እግዚአብሔር ይቅርታ ባለቀ መርቶ በፍቅርና በደህንነት ወደ ማደራቸው ይመልሳቸው ዘንድ በባህርና በደረቅ ስለሚደርሱ ሰዎች እንማልዳለን። እግዚአብሔር ከእስራታቸው የፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር ፈጥሞ ያድናቸው ዘንድ ይቅርታውና ቸርነቱን ይክላቸው ዘንድ ስለታመሙትና ስለ ድውያኑ እንማልዳለን። ከቅድስት ቤተ ክርስቲያን ወገን ስለሞቱ እግዚአብሔር የረፍቱ ቦታ ይሰጣቸው ዘንድ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬውን ይሰጥ ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምንና የምንማልድ በሰላም በመንፈስ ቅዱስ ይጠብቀን፣ ፍቅርን ይስጠን፣ ዓይነ ልቦናችንን ያብራልን። ፈቃዱ ሆነ ጸሎታችን ይቀበል ዘንድ ቀርበን አምላካችን እግዚአብሔር እንለምነው። አውቀን በሀብቱ እናድርግ ዘንድ በእርሱም ስም እንመካ ዘንድ በነቢያትና በሐዋርያት መሰል ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ። ቀርበን አምላካችን እግዚአብሔር እንለምነው ወደ ጸሎታችንን ይቀበለን ዘንድ ተንስ ለኩልክሙ
ለኪ ጌታችንንና መድኃኒታችንን ኢየሱስ ክርስቶስን የማይወደው የመንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም መወለድን የማያምን ሰው ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረው እስከ መጨረሻው የተለየ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 4 ከቁጥር 1 እስከ 7። የሐዋርያው ጸጋና በረከት በብፁዕ ቅዱስ ፓትርያርኩ በአባ ጳውሎስ ብፁዕ በሚሆኑ ጳጳሳችን በአባ ሳሙኤል እንዲሁም እዚህ በአጸደ ቤተ ክርስቲያን ከተሰበሰብነው ምእመናንና ከሀገራችን ከኢትዮጵያ ጋር ለዘላለሙ በእውነት አድሮ ይኖር። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያው አይለይም።
ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከማጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ በክርስቶስ የእግዚአብሔር ወራሽ ነህ። በአባ ጳውሎስ በብፁዕ ሊቀ ጳጳስ በአባ ሳሙኤል በሀገራችን በኢትዮጵያ ላይ ይደር ለዘላለሙ አሜን። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። የሐዋርያት ሥራ ምዕራፍ 13 ከቁጥር 17። ጸሎታቸውና በረከታቸው በርዕሰ ሊቃነ ጳጳሳቱ በአባ ጳውሎስ ብፁዕ በሚሆን ጳጳሳችን በአባ ሳሙኤል እንዲሁም እዚህ በተሰበሰብነው በሕዝበ ክርስቲያኑ ላይ ይደርብን። የእስራኤል ሰዎችና እግዚአብሔርን የምትፈሩ ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ አባቶቻችን መርጦ በግብፅ አገር በእንግድነት ሳሉ
ሕዝቡን ከፍ ከፍ አደረጋቸው። ከፍ ባለችውም ክንዱ ከዚያ አወጣቸው። በበረሃም 40 ዓመት ያህል መገባቸው። ከከነዓንም አገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። መላዋበው ተላለቃ እግዚአብሔር ለጸሎት ተነሱ። አቤቱ ሰላም ለሁላችሁ ምስረከ ዚዮን አሰበቋ ከመዘከራ ለቅዱሳት እንደላይ ለኩሉ ቤተ ክርስቲያን ታሎት ምታዝና ባለም ተዘከር ዚዮ ወንተ ሰላም ቤተ ክርስቲያን ቅዱስ ጉባኤን ሐዋርያት ረድኤት ባብ እግዚአብሔር አለይ ወንተ ብፁዕ ቅዱስ ርእሰ ሊቃነ ጳጳሳት አባ ጳውሎስ ብፁዕ ጳጳስና አባ ሳሙኤል ብፁዕ ሊቃነ ጳጳሳት ኤጲስቆጶሳት አለይ ወንተ ማኅበረ እስራኤል አፈኩል ወምስለ ቅዱስ መንፈስ ስብሐት ወይዜኒ ወዘልፈኒ ወለዓለመ ዓለም። በስጋችንና በነፍሳችን ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁል ጊዜ ድንግል የምትሆኝ አምላክን የወለድን እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን ያስተሰርይልን ዘንድ ዝወቶ ጊዜ ባረኮ